ሰላም የዩቱብ ቤተሰቦቼ እንኳን ወደዚህ አዲስ የተፈጥሮ ዘጋቢ ቪዲዮ በደህና መጡ። ዛሬ የምንነጋገረው ዓለም ላይ ትንሹና በጣም እንግዳ አርማንዲሎ ነው። ፒንክ ፌሪ አርማንዲሎ። ይህ እንስሳ እንደ ትንሽ ፌሪ ይመስላል። ቀይ ቀለም ያለው ቅርፊት፣ ለስላሳ ነጭ ፀጉር እና በጣም ትንሽ። በአርጀንቲና ብቻ ይገኛል እና ብዙውን ጊዜ ከመሬት በታች ይኖራል። ስለዚህ በዱር ውስጥ ማየት በጣም አልፎ አልፎ ነው። ዛሬ ከዚህ አስደናቂ ፍጡር ጋር እንቆያለን። ተዘጋጁ። ፒንክ ፌሪ አርማንዲሎ የዓለማችን ትንሹ አርማንዲሎ ነው። ርዝመቱ ከ9 እስከ 11.5 ሴንቲሜትር ብቻ ነው። ጅራቱ ደግሞ ከ2 እስከ 3 ሴንቲሜትር አካባቢ። ክብደቱ ብዙውን ጊዜ ከ90 እስከ 120 ግራም ነው። በጣም የሚታወቀው ባህሪው ቀይ ሮዝ ቅርፊቱ ነው። ይህ ቅርፊት በጣም ተለዋዋጭና ለስላሳ ነው። ከሌሎች አርማንዲሎች በተለየ በጀርባው ብቻ በቀጭን ቆዳ ተያይዟል። 24 ባንዶች አሉት እና ከኋላ ቀጥ ያለ ፕሌት አለው። በታች ለስላሳ ነጭ ቢጫ ፀጉር አለው። ይህ ቀይ ቀለም በሙቀት ይለወጣል። ቀዝቃዛ ጊዜ ደብዛዛ ይሆናል። ሙቀት ሲጨምር ደግሞ ቀለሙ ይጠነክራል። እንዲሁም የፊት እግሮቹ ረጅም ጥፍር አላቸው፣ ለመቆፈር ተስማሚ። አይኖቹ ትንንሽ፣ ጆሮቹ ደግሞ በጣም ትንሽ ናቸው። ፒንክ ፌሪ አርማንዲሎ በአርጀንቲና መካከለኛ ክፍል ብቻ ይገኛል። በቦነስ አየርስ፣ ለፓምፓ፣ ሜንዶዛ፣ ሳኒ ሉዊስ እና ሳን ጁዋን አካባቢዎች ደረቅ ሳር ሜዳዎች፣ አሸዋማ ቦታዎች፣ ቁጥቋጦች ያላቸው ቦታዎች ይወዳል። በተለይ ለስላሳ አሸዋማ ውስጥ ይቆፍራል። ይህ ለመቆፈር ቀላል ነው። ብዙውን ጊዜ ከመሬት በታች ይኖራል። ስለዚህ በዱር ማየት በጣም አልፎ አልፎ ነው። አንድ ተመራማሪ በ13 ዓመት ውስጥ አንድ ጊዜ ብቻ አይቶታል። ይህ እንስሳ በዋናነት ነፍሳት ይበላል። ጉንዳኖች፣ ነፍሳት እጮች፣ ትሎች፣ እንቁላሎች፣ አንዳንድ ጊዜ ተክሎችም ይበላል። ኦምኒቮር ተብሎ ይመደባል። በመሬት በታች ይቆፍራል። ነፍሳትን ይፈልጋል። በቀን ውስጥ ብዙ ጊዜ ይተኛል፣ ማታ ደግሞ ይንቀሳቀሳል። ብዙውን ጊዜ ብቻውን ይኖራል። ቡድን አይፈጥርም። ሲፈራ ይጮሃል። ይህ በጣም እንግዳ ድምፅ ነው። ቅርፊቱን በመጠቀም ራሱን ይከላከላል። ፒንክ ፌሪ አርማንዲሎ በጣም ጥሩ ቆፋሪ ነው። ፊት እግሮቹ ረጅም ጥፍር አላቸው። በሰከንዶች ውስጥ ወደ አሸዋ ውስጥ ይገባል። ከኋላ ጅራቱ እንደ ስፓቱላ ነው። አሸዋውን ይቆፍራል፣ ቀዳዳውን ይዘጋል። በቅርብ ጊዜ ተገኝቷል። ይህ እንስሳ ድርብ ቆዳ አለው። ውጫዊ ቆዳው ቅርፊትና ቀንድ ያለው፣ ውስጣዊ ቆዳው ለስላሳ ነጭ ፀጉር ያለው ነው። ይህ በሌላ አጥቢ እንስሳ ላይ የማይታይ ባህሪ ነው። በተጨማሪም በመሬት በታች በፍጥነት ይንቀሳቀሳል እና በአሸዋ ውስጥ ቀዳዳዎችን ይፈጥራል። ፒንክ ፌሪ አርማንዲሎ በአይዩሲኤን እንደ ዳታ ዲፊኒሽን ወይም መረጃ የለሽ ተመዝግቧል። ምክንያቱም በጣም አልፎ አልፎ ስለሚታይ ቁጥሩን መወሰን አስቸጋሪ ነው። ዋና ስጋቶች: የመኖሪያ ቦታ መጥፋት፣ የቤት ውሾች እና ድመቶች፣ የአየር ሁኔታ ለውጥ፣ ጸረ ተባይ መድኃኒት። እኛ ምን ማድረግ እንችላለን? ስለ እሱ ማስተማር፣ ዘላቂ እርሻ መደገፍ፣ የተፈጥሮ ጥበቃ መደገፍ። ፒንክ ፌሪ አርማንዲሎ የተፈጥሮ ተአምር ነው። ትንሽ ቢሆንም በራሱ መንገድ በጣም አስደናቂ ነው። ዛሬ ከሱ ጋር ያሳለፍነውን ጊዜ ወደዳችሁት? ላይክ ያድርጉ፣ ሰብስክራይብ ያድርጉ፣ ኮሜንት ላይ ምን እንደተሰሙት ይጻፉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።